አላህ Subhanahu Wa Ta'ala የሰው ልጆች ወደ ትዳር እንዲመጡ ወደ ዚዋጅ እንዲመጡ ያነሳሳል። በየአካባቢያችን ሁሉም ሰው ሊያስተምርና ሊያስጠነቅቅ ትክክለኛውን መንገድ ሊያሳይ ይገባዋል ማለት ነው። በየአካባቢያችን በየጎረቤቶቻችን የሚደረጉ ድርጊቶችን እዚሁ ላይ እንዲቆሙና በእስላም አስተምሮት እንዲከተሉ ሁላችንም አደራ እንድንልና እንድናስተምር ይገባል ማለት ነው። ጌታችን አላህ Subhanahu Wa Ta'ala ያስቀመጠው ዚዋጅን ነው፣ መጋባት የሚባለውን ነገር ነው። ከነሱ በኋላ ያለውን የነሱን ልጆች በመጋባት በዚዋጅ ማለት ነው ይገኛሉ። ምክንያቱም ዒባዳ ነው ብሎ የሚያስብ ሰው ዒባዳ ነው ብሎ የሚያቅሰው ዒባዳውን በምን መልኩ መፈጸም እንዳለበት ጠንቅቆ ያውቃል። ዒባዳ ከሆነ አንድ ነገር አላህ ዘንድ ተቀባይነት ሊኖረው ዘንድ ኢኽላስ መኖር አለበት። የኛ ሰርጎች ይሄንን ያካትታሉ። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الطري بهلهم بؤتا جزينا هنيتا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. السلام عليكم ورحمة الله وبركاته. بالله سبحانه وتعالى فقاد يزارو تمرتاችን የሚሆነው በህይወታችን ውስጥ ከምናከናውናቸው ከምንሰራቸው ስራዎች ውስጥ የሆነው አንዱ ኢንሻአላህ በአላህ Subhanahu Wa Ta'ala ፈቃድ የምንተዋወስ ይሆናል። ስለ ወሊማ ስለ ሰርግ ማለት ነው። የሰው ልጆች እንግዲህ ከአባታችን አደም አለይሂ ሰላም ጀምሮ አባታችን አደም ከአፈር የተነሱ ሲሆን አላህ Subhanahu Wa Ta'ala ከአፈር የፈጠራቸው ሲሆን ሐዋን ከጎናንታቸው ፈጥሯል። ከነሱ በኋላ ያለውን የነሱን ልጆች በመጋባት በዚዋጅ ማለት ነው ይገኛሉ። ይህ ሰርግ የሚባለው ነገር ወይም ደግሞ ማግባት የሚባለው የሆነው ነገር አምሩን ሸርዒዩን የሸሪዓዊ ትእዛዝ ነው። አላህ Subhanahu Wa Ta'ala የሰው ልጆች ወደ ትዳር እንዲመጡ ወደ ዚዋጅ እንዲመጡ ያነሳሳል። ወአንኪሑል አያማ ሚንኩም ወሷሊሒና ወከዛሊከ ሌሎችን አያዎችን ብንመለከት ጌታችን አላህ Subhanahu Wa Ta'ala ወደ ዚዋጅ ወደ ማግባት ያነሳሳል። ይህ ማግባት የነቢያቶች ሱና ነው። የነቢያቶች የሩሱሎች ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ፈአተዘወጁ النساء فمن رغب عن سنتي فليس مني ይላሉ። እኔ ሴትን አገባለሁኝ ከኔ ሱና የራቀ ሰው ከኔ አይደለም ማለት ሰለላሁ ዐለይሂ ወሰለም። ይህንና ለመስል ሐዲሶቻቸውን ሲያስተላልፉ ነብዩ ሰለላሁ ዐለይሂ ወሰለም ወደ ዚዋጅ ሰዎች ወጣቶች ወደ ማግባት እንዲመጡ ነው የሚያነሳሱ ነው። አላህ Subhanahu Wa Ta'ala ሐራም እርም ያደረገ የሆነውን ዚናን እንዲርቁ ነው። አላህ ማግባትን በትክክለኛው መንገድ ወደ ዚዋጅ መምጣትን ሲፈቅድ ዚና የሚባለውን ደግሞ አላህ Subhanahu Wa Ta'ala ሐራም አድርጓል። ወላ ተቅረቡ ዚና ዚና የሚባለውን ነገር አላህ እርም ያደረገ የሆነውን ነገር እንዳትቀርቡ እንዳትሰሩ አይደለም እንዳትቀርቡ ይላል አላህ Subhanahu Wa Ta'ala። ይሄ እርምና ሐራም የሆነ ነገር ይሄ እርኩስ የሆነ ነገር እንዳትቀርቡ ያለው Subhanahu Wa Ta'ala። መፍትሄው ምንድነው ከተባለ የሰው ልጅ ስሜት ተረክቦበታል፣ ስሜት አለው። ለዚህ መፍትሄው ምንድነው? ጌታችን አላህ Subhanahu Wa Ta'ala ያስቀመጠው ዚዋጅን ነው፣ መጋባት የሚባለውን ነገር ነው። ከዚህ ርዕስ ጋር ዛሬ ላስታውስ ወይም ላነሳ የፈለኩት ሰዎች ወደ ትዳር ዓለም ሲመጡ ማግባት ሲያስቡ ሰርግ የሚባል ነገር ወይም ደግሞ ድግስ የሚባል ነገር ያዘጋጃሉ። ይህን ዝግጅት ሲያደርጉ ሸሪዓዊ ገደብ ሊኖረው ይገባል። ሸሪዓው ባስቀመጠው ሸሪዓው ባስተማረው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት ነው። አንድ ሰው ሊያገባ ነው፣ ሰርግ ማድረጉ ለሱ ሱና ነው። በጣም ሱነተ ሙአከዳ ነው። አንዳንድ ሰው እንደውም ዋጅብ ነው ያሉ ዑለማዎች እንኳን ቢኖሩ
ሱና ሙአከዳ ነው። ይሄ ዒባዳ ነው ማለት ነው። ሰርግ ማድረግ በራሱ ዒባዳ ነው። ሰርግ ማድረጋችን ወደ አላህ መቃረባችን ነው ማለት ነው። ይህንን ነገር ያሰበ ሰው ይህንን ነገር ማድረግ ያሰበ ሰው ሸሪዓዊ አስተምሮትን ሊከተል ይገባል። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮትን ሊከተል ይገባል። ኢስላም ከደስታችን በላይ ነው። በማንኛውም በእኛ ደስታ ጊዜ መሪ አድርገን የምንይዘው ነገር ቢኖር ኢስላም ነው። ኢስላም የሚፈቅደውን ሁሉም ልንሄድበትና ልንሰራው ልንተገብረው ይገባል። ኢስላም የሚከለክለው የሆነ ነገር ደግሞ እዛ ጋር ልንቆምና ነፍስያችን ልናሸንፍ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ሰርግ መሰረግ እንዳለበት ሲጠቁሙ አንድ ቀን ከለታት አንድ ቀን አብዱራህማን ብኑ አውፍ ወደ እሳቸው ይመጣል። እሳቸው ጋር ሲደርስ ከሱ የሆነ ሽቶ ሸተታቸው። ያ አብዱራህማን አገባህ እንደ አሉት። አዎ ያ ረሱላህ ተዘወጅቱ አላቸው። አገባሁኝ አላቸው። እንግዲያውንስ አውልም ወለው ቢሻቴን አሉ። አንድ ፍየል እንኳ ቢሆን እረድ ሰርግ አድርግ አሉት። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው አቡ ሁረይራ ባስተላለፉት ሐዲስ መን ዱዓ ኢላ ወሊመቲን ፈልየስተጅብ አው ከማ ቃለ ዐለይሂ ሰላቱ ወሰላም ወደ ድግስ የተጠራ ሰው ወደ ሰርግ ድግስ የተጠራ የሆነ ሰው እሺ ይበላል። ነብዩ ሰለላሁ ዐለይሂ ወሰለም ድግስ የተጠራ ያ ድግሱ ደግሞ የሰርግ የሆነ ሰው መሄዱ ግዴታ አለበት። ዑለማዎች ብለዋል ኢዛ ለም የኩን ማኒዑን ከመሄድ የሚከለክለው ዑዝር ከሌለው በስተቀር የመሄድ ግዴታ አለበት። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ጾመኛ እንኳ ቢሆን ሄዶ ዱዓ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ሰርግ ተጠርተሃል ትሄዳለህ፣ ጾመኛ እንኳ ብትሆን ዱዓ ታደርጋለህ። ይሄ ዒባዳ ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንድናደርግ እሳቸውም አድርገው ያሳዩት የሆነ ዒባዳ ነው። ነብዩ ሰለላሁ ዐለይሂ ወሰለም በተገኘው ቤት ባፈራው ሰርግ አድርገዋል። ወከዛሊከ ፍየል አርደውም ሰርግ አድርገዋል። የኛ ሰርግ የማንን ሰርግ ይመስላል? ሀል ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ነብዩ ሰለላሁ ዐለይሂ ወሰለም የሚፈልጉትን ሰርግ ይመስላል ወይስ እኛ በራሳችን ልቦና ባሰብነው ራሳችን ከሰዎች ባየነው በኮረጅነው ከሰዎች በወሰርነው? በሰርጋችን ላይ ከምንሰራቸው ስህተቶች አንደኛው ዒባዳ መሆኑን መሳታችን አለማወቃችን ነው። የምናደርገው ወጭ የምንለፋው ልፋት የምናወጣው ጉልበት ገንዘብ ለዒባዳ ነው ወይንስ አይደለም የሚለው መርሳታችን ነው ችግሩ። ምክንያቱም ዒባዳ ነው ብሎ የሚያስብ ሰው ዒባዳ ነው ብሎ የሚያቅ ሰው ዒባዳውን በምን መልኩ መፈጸም እንዳለበት ጠንቅቆ ያውቃል። ዒባዳ ከሆነ አንድ ነገር አላህ ዘንድ ተቀባይነት ሊኖረው ዘንድ ኢኽላስ መኖር አለበት። የኛ ሰርጎች ይህንን ያካትታሉ። ይሄ ሪያ የሚባለው ለሰዎች እይታ የሰዎችን እይታ ለመሳብ የሰዎችን ምን ይሉኛል የሚለው ነገር አናቀላቀልም ወይ? ከዚህ የኛ ሰርግ የጠራ ነው ወይ? እውነት ለአላህ ሱብሓነሁ ወተዓላ ብቻና ብቻ ነው ወይ የምናደርገው? ምክንያቱም ይሄንን በተጨባጭ የምናየው ስለሆነ ማለት ነው። አብዛኛው ሰርግ ከዚህ የወጣ አይደለም። ለቤቱ ምንም የለውም፣ ገንዘብ የለውም፣ ከሰው ይበደራል፣ ያወጣል። ወደፊት ኢንሻአላህ እንደምናነሳው ማለት ነው። ዒባዳ የሆነ ነገር ኢኽላስ ያስፈልገዋል። ኢኽላስ ማንኛውም የዒባዳ ዘርፍ ላይ የሚካተት የሆነ ነገር ነው። ያለ ኢኽላስ ለአላህ ሱብሓነሁ ወተዓላ ተብሎ ያልተሰራ ማንኛውም ነገር ውድቅ ነውና ከንቱ ብልሹ ነውና ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የእሳቸውን ተግባርና አስተምሮ ስንመለከት እኛ ጋር ከምናደርገው እኛ ከምንተገብረው እኛ አሁን ላይ የሄድንበት ካለው ሰርግ ጋር አይገናኝም። ሐቂቀተን ቆም ብለን ብናስብ ነብዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው መካከል ሶፊያን ሲያገቡ በተገኘው ነገር ነበር ሰርግ ያደረጉት። ወከዛሊከ ቤት ላይ ያለው ነገር ሻል ሲል ሲኖራቸው ፍየል አርደዋል ለዘይነብ ረዲየላሁ ዐንሃ። በዚህ ርዕስ ምንድነው ማንሳት የፈለኩት? ኢኽላስ ሊኖረን ይገባል። ለአላህ ሱብሓነሁ ወተዓላ ብለን ልናደርግ ይገባል። የምናደርገውን ነገር ዒባዳ እስከሆነ ድረስ ኢኽላስን መዘናጋትና
የሰዎችን ይሁንታ የሰዎችን ይስሙልኝ የሚባለው ነገር ከኛ ሰርግ የራቀ መሆን አለበት ማለት ነው በቻልነው መጠን። ሁለተኛው ነብዩ ሰለላሁ ዐለይሂ ወሰለም በሰርጋችን ላይ ካስጠነቀቁን ነገር አንድ ሰው ሰርግ ያደርጋል። ሰርግ ሲያደርግ መጥራት ያለበት እዛ ሰርግ ላይ መታጀብና ሰርግ ላይ መግባት ያለባቸው መብላት ያለባቸው እነማን እንደሆኑ ሲነግሩን ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ሸሩ ጣዓሚ ጣዓሙል ወሊመቲ መጥፎ ምግብ ማለት የሰርግ ምግብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ቅድም ሰርግ እንዲደረግ አነሳስተው አዘው እሳቸው ሰርተው የለ ናም ጉዳዩ እዚህ ጋር አይደለም። ምንድነው ከተባለ ዩድዓ ለሃ አልአግኒያኡ ወዩትረኩ አልፉቀራ ደሃዎች የሚተውበት ሀብታሞች የሚሰበሰቡበት ሰርግ ነው ነብዩ ሰለላሁ ዐለይሂ ወሰለም። طيب የኛ ሰርግ ምን ይመስላል? አሁን ላይ የምናየው በየአካባቢያችን በየቦታው የምናየው የምንሰማው እውነት የማንን ሰርግ ነው የሚመስለው? ነብዩ ሰለላሁ ዐለይሂ ወሰለም ደሃዎች የሚተውበት ሀብታሞች طيب የሚጠሩበትና ደሃዎች የሚተውበት የሆነ ሰርግ ሸሩ ጣዕም ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ምግብ ማለት እሱ ነው አሉ። طيب ዛሬ ሰደቃ ሲባል ደሃዎችም ይጠራሉ ሀብታሞችም ይጠራሉ። የሰርግ ጊዜ ግን ሀብታሞች እንጂ ደሃዎች እነሱን አይመጥናቸውም። አለባበሳቸው፣ አጎራረሳቸው ቦታውን አይመጥንም ይባላል። ሱብሃንአላህ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መርሳታችን ከነብዩ ዐለይሂ ሰላቱ ወሰላም አስተምሮት መራቃችን በእያንዳንዱ የህይወታችን እንቅስቃሴ በእያንዳንዱ ነገር ላይ በዚህ ረገድ በጣም ብዙ ፈተናዎችን የምናይበት ነው። በሰርጎቻችን ውስጥ ሰርግ የሚወጣው የሆነ የተለየ ቦታ አለ። እዛ ቦታ ደግሞ የሚመጥኑ ሰዎች ብቻ ተመርጠው ይጠራሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አካሄድና ይሄንን ተግባር ሸሩ ጣዓም መጥፎ ምግብ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የሰየሙት። ከእንዲህ አይነት ተግባር ልንጠነቀቅ ይገባል። ሰዎች ተመርጠው ነው ወደ ሰርጉ የሚጠሩት ሰዎች ለሰርጉ ለዛ የሚመጥኑ ሰዎች ባለባበሳቸው ሊሆን ይችላል፣ በማንኛውም እንቅስቃሴያቸው ሐረካታቸው ሊሆን ይችላል። እንዲህ አይነት ነገሮች ከኛ ከሙስሊሞች ነው የምንመለከተው የምናየው የምንተገብረው። እንዲህ አይነት ነገሮችን ጥንቃቄ እናድርግ ይገባል። ሰርጋችን የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የተከተለ ሊሆን ይገባል። እንዲህ አይነት ነገሮችን በየጊዜው እያየን እየሰማን ዝም የምንል ከሆነ የከፋ ነገር ይመጣል ማለት ነው። طيب ከዚሁ ጋር ተያይዞ ሶስተኛው ኢስራፍ የሚባለው ነገር በሰርጋችን ላይ ገንዘብ ማማከን የሚባለውን ነገር እንመለከታለን። አሁን ላይ ከምናስተውላቸው ነገሮች ኢስራፍ የሚባል የሆነ ነገር አለ። ገንዘብን ማባከን ለሰርግ ተብሎ ምናልባት የአካባቢ ደሃዎችን ለብዙ ጊዜ ሊመግብ የሚችል ለብዙ ደሃዎች ሊደርስ የሚችል ገንዘብን በአንድ ቀን ኢስራፍ ማድረግና ማውጣት፣ ይሄ ብዙ ሰው የተፈተነበት አሁን ላይ ከምናያቸው ነገሮች በጣም ከሚያሳዝነው ማለት ነው። ልጁ ሰርግ ላይ ሊሆን ይችላል፣ በወንድሙ ሰርግ ላይ ሊሆን ይችላል፣ በልጁ ሰርግ ላይ ሊሆን ይችላል፣ በጎረቤቱ በዘመዱ ሰርግ ላይ ሊሆን ይችላል። እንደ አይነት የገንዘብ ብክነት የምናይባቸው በጣም ብዙዎች ናቸው። طيب የገንዘብ ብክነትን ስንመለከት ገና ከመጀመሪያው የሰው ልጆች የሚያስቡት ያንን ልክ ስለሆነ ወደ ትዳር እንዳይመጡ ከሚከለክላቸው መንገድ አንደኛው ነው። ወጣቶች እንዳያገቡ የሚያደርጋቸው፣ ወደ ትዳር እንዳይገቡ የሚያደርጋቸው፣ ሐራም እንዲዳፈሩ የሚያደርጋቸው፣ ማግባትን በጊዜ ከማሰብ ይልቅ ገንዘብ መሰብሰብ ላይ ብቻ ትኩረት እንዲያደርጉ የሚያደርጋቸው ለሰርግ የሚደረገውን ድግስ የሚወጣውን ሂሳብ በማድረግ ነው። ገና ከመጀመሪያ ጀምሮ የሰው ልጅ አንድ ሰው ማግባት ሲያስብ ከሚያደርገው ለሰርጉ ዕለት ከሚያወጣቸው ወጭ ከዛ ውጪ የሆኑ ወጮች ብቻ በጣም ብዙ ናቸው እና የተነገሮች ላይ ከሰው ኮርጀናል ወስደናል። ነብዩ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ሐذ القذة بالقذة أو كما قال عليه الصلاة والسلام
የአይሁድና የነሳራዎችን መንገድ ትከተላላችሁ ስንዝር በስንዝር። ዛሬ በሰርጋችን ላይ የምንከተለው የማንን ሱና ነው? ወጣቶች ወደ ትዳር ውስጥ እንዳይመጡ የሚያደርጋቸው የማንን ሱና ተከትለው ነው? የነብዩ ሰለላሁ ዐለይሂ ወሰለም ሱና ቢከተሉ፣ የነዛ ብርቅዬ ሰሐቦችን ሱና ቢከተሉ፣ ቀደምቶቻቸውን የኢስላምን አስተምሮት ቢያጠኑና ቢከተሉ አሁን ለምናያቸው ችግር መከራ ውስጥ አንወርቅም። ፈልነተቂላህ ፊ ወሊማ፣ በሰርጋችን ላይ አላህን ልንፈራ ይገባል። ወጣቶችን ወደ ትዳር እንዲገቡ ወደ ትዳር እንዲመጡ ቀለል ባለ መልኩ አቅማቸው በሚችለው መልኩ ወደ ትዳር እንዲመጡ እናድርጋቸው። የገንዘብ ኢስራፍ ስንመለከት አሁን ላይ አላህ ሱብሓነሁ ወተዓላ በሚያስቆጣ ልክ አላህ በሚከለክለው የሆነ ነገሮች ሁሉ እየተፈጸሙ ያለበት ሁኔታ ነው እና አይነት ነገሮችን በዝርዝር እንኳን ባንነካቸው ሁላችንም ጋር ስለምናቃቸው አላስፈላጊ የሆኑ ወጪዎችን እያወጣን አላስፈላጊ የሆኑ ተግባሮችን እየተገበርን ከአላህም ጋር እንጣላለን፣ እኛም ገንዘባችንን እናጣለን። አላህ ሱብሓነሁ ወተዓላ ልንፈራ ይገባል። ይህንን ጥንቃቄ የተሞላበት የነቢዩን ዓለይሂ ሰላቱ ወሰላም አስተምሮ የተከተለ ሰርግ ልናሰርግ ይገባል። በየአካባቢያችን በየጎረቤቶቻችን የሚደረጉ ድርጊቶችን እዚሁ ላይ እንዲቆሙና በኢስላም አስተምሮት እንዲከተሉ ይገባል ማለት ነው። እንዲህ አይነት ነገሮች በጣም በየጊዜው እየባሰባቸው ነገሮች ከኢስላም እያወጡ እያፈነገጡ እየሄዱ ነውና ሁላችንም በዚህ ጉዳይ ላይ በየአካባቢያችን ልናስተምር ልንከለክል ግድ ይላል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ ድግስ የተጠራ ሰው እንደሄድና ግዴታ እንደሆነ ተናግረዋል። ነገር ግን አሁን ላይ አብዛኛዎቹ በሚባል አላህ ካዘነላቸው ውጭ የሚደረጉ ሰርጎች ፊሃ እክትላጣት በይነ الرجال والنساء መደበላለቅ የሚባለው በሴቶችና በወንዶች መካከል መቀላቀል፣ የተለያዩ ዘፈኖች፣ የተለያዩ ኢስላም የሚኮንናቸው የሚጠላቸው ነገሮች እናያለን። የታለ እስልምና የሚፈቅደው ሰርግ? የታለ ያ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት የሆነው የነብዩ ዐለይሂ ሰላም አስተምሮት ሰርግ የታለ? አሁን እኮ የሰው ብዛት የገንዘብ ማውጣት ብቻ አይደለም፣ እያንዳንዱ እንቅስቃሴያችን የምንከተለው የሌሎችን አስተምሮት ነው፣ የሌሎችን ሱና ነው። በዚህ ነገር ላይ አላህ ሱብሓነሁ ወተዓላ ልንፈራ ይገባል። አሁን ላይ በጣም አስከፊ የሆኑ ነገሮችን እየተመለከትን ዝም ከማለት ይልቅ በየአካባቢያችን ሁሉም ሰው ሊያስተምርና ሊያስጠነቅቅ ትክክለኛውን መንገድ ሊያሳይ ይገባዋል ማለት ነው። እዚህ ጋር ሳላነሳው የማልተው ነገር በሰርጉ ቀን ሶላት ማሳለፍ፣ እህቶች ከሆኑ ጅልባብና የተለያዩ ነገሮችን መተው፣ እስከዛሬ ከሚኖሩት እስከዛሬ ከሚንቀሳቀሱበት ኢስላምን አስተምሮት እየተከተሉ ነው ብለን ተስፋ ከምናደርግባቸው ነገሮች ውስጥ ትተው በሰርጋቸው ቀን ወይም በጓደኛዋ ሰርግ ቀን ወይም በሰርጉ ቀን ወይም በጓደኛዋ ሰርግ ቀን አላህን የሚያስከፋ አላህን የሚያስቆጣ ተግባር ላይ እየገባን ነውና አላህ ሱብሓነሁ ወተዓላ ልንፈራ ይገባል። ዱንያ ሁሌ ደስታ አይደለችምና ዱንያ ትጠፋለች፣ ትቀራለች፣ ሁሉ ነገር ያልፋል። እንዲህ አይነት ነገሮች ላይ ልንጠነቀቅ ይገባል። አላህን ልንፈራ ይገባል። የዛሬው ደስታ ሁሌ አይቀጥልም። ደስታችን በኢስላም ልኬት ሊሆን ይገባል። ነገ አላህ ጋር እንገናኛለን። ያንን የማያሳፍር እዛ ጋር እኛን ወደ ኋላ የማያስቆጭ የሆነ ተግባሮችን እየተገበርን ልንንቀሳቀስና ልንሰራ ይገባል። ባረከላሁ ፊኩም። هذا وصلى الله وسلم على نبينا محمد فالسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ